ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 21 ሰቆቃወ ድንግል ከቅዱሱ አባ ጴሜን ጋር ተቀምጬ ሳለሁ አንዳች ራእይ እንደታየሁ አወቁ። በግልጽ አነጋግረው ስለነበር ወደ እርሱ ቀረብ አልሁና አባቴ ሆይ በተመስጦ ወዴት ሄደህ እንደነበረ ንገረኝ አልሁት። እርሱ ግን ሊነግረኝ አልወደደም። እኔ ግን እጅግ ወተወትኩትና ከዚህ እንዲህ ሲል ነገረኝ። በተመስጦ ሕሊናዬ ከድንግል ማርያም ጋር ነበር። ከመስቀሉ ስር ቆማ ስታለቅስ ታየኝ። ያን ጊዜ እርሷ እንዳለቀሰችው እኔም ባለቀስኩ ብዬ እመኛለሁ። በምድር ላይ ካለው ፍቅር ሁሉ ለሚበልጥ ጥልቅ ፍቅር ምሳሌ የሚሆነው እናት ለልጇ ያላት ፍቅር ነው። ፈጣሪ እንኳን ለፍጥረቱ ያለውን የፍቅሩን ጽናት ለመግለጽ የተጠቀመው ማሳያ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከ ማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን የሚል ነበር። እንኳን እግዚአብሔር መላእክትስ እንኳን ጾታ እንደሌላቸው የታወቀ ቢሆንም እግዚአብሔር በመጽሐፍ ቅዱስ በተጻፈለት የሰው ልጅ ልማድ በአንድ ቦታ በጾታ ተወክሎ ተጽፏል። በምዕራባውያን የረጅም ዓመት ውዝግብ ምክንያት የሆነው የሴትነት ጽንሰ ሐሳብ አቀንቃኝነት እግዚአብሔር ስለምን በወንድ ብቻ ተወከለ በሚል በምዕራብ ዓለም ክርስትና ላይ ትችት አነስቷል። ይህ ግን ትችት ግን በኦርቶዶክሳዊ ስነ ጽሑፍ ፈጣሪን በወንድ ብቻ ሳይሆን በሴት አንቀጽ በመወከል የምትታወቀውን ኦርቶዶክሳዊት ቤተክርስቲያንን ሊነካት አይችልም። ቅዱስ ያሬድ በድርሰቶቹ አንተ አቡነ ወአንተ እምነ አባታችን አንተ ነህ እናታችንም አንተ ነህ ኮኖሙ አበ ወእመ አባትም እናትም ሆናቸው ወዘተ ሲል የሚገኝ ሲሆን ሥላሴንም እለትሰመዩ በስመ ብእሲት በርኅራኄያቸው ብዛት በሴት አንቀጽ የምትጠሩ ስሉስ ቅዱስ ሆይ እያለን እንጸልያለን። በእርግጥም እግዚአብሔር እኛን እንዴት እንደሚያየንና ለእኛ ያለውን ምንም ብንሰቃይ ወይም ብናስቀይመው እንኳንስ የማይቀንስ ፍቅር እንድንረዳ የሚያደርገን ወላጆች እንደሆን በማድረግ ወይም ወላጅ እንድንሆን በማድረግ ነው። አንዲት ሴት እናት ከሆነችበት ቅጽበት ጀምሮ ለራሷ መኖር አቁማ ጊዜዋን፣ እንቅልፏን፣ ሐሳቧን፣ ራሷን ጭምር ለወለደችው ልጅ አሳልፋ መስጠት ትጀምራለች። ከሁሉም የሚበልጠው የእናት ፍቅር ማሳያ ልጇ በሚታመምበት ወቅት የሚኖራት ሁኔታ ነው። የልጇ ሕመም ለእርሷ እጥፍ ድርብ ሆኖ ያሰቃያታል። ብዙ እናቶች ልጃቸው ከሚታመም ይልቅ እነርሱ ቢታመሙ ይመርጣሉ። ልጃቸው ሲያቃስት ያቃስታሉ፣ እንቅፋት ሲመታውም እሾህ ሲወጋው ይሳቀቃሉ። እድሜው ቢጨምርም እንኳን ለእናት ልጇ ሁልጊዜም ሕፃን ነው። በሕመሙ መታመሟ፣ በስቃዩ መሰቃየቷ የሁልጊዜ እውነታ ነው። ይህንን ለመረዳት የሥነ ልቡና ባለሙያ መሆንና የእናትና የልጅን ትስስር ማጥናት አይጠይቅም። እስቲ ለአንድ አፍታ በዚች በዕለተ ዓርብ የተሰቃየውን የሕማም ሰው የክርስቶስ እናቱ ድንግል ማርያም በእናትነቷ ምንም ሊሰማት እንደሚችል እናስብ። እመቤታችን ብዙ ነገር ያሳለፈችበት ልጇ እንደዛ ሲሰቃይ ምን ተሰምቷት ይሆን? ድንግል ማርያም በዛች ዕለት በእንባ በተሸፈኑ ዓይኖቿ ስታይ የዋለቻቸውን ነገሮች እስቲ መለስ ብለን አንድ ባንድ እናስታውሳቸው። በቤተልሔም በግርግም በወለደችው ጊዜ በጨርቅ ጠቅልላ ያስተኛችውን ልጇን በዛች ዕለት በአደባባይ ልብሱን ሲገፉትና እርቃኑን ሲያቆሙት አይታለች። በደረቷ አስጠግታ በጀርባዋ አዝላ ያሳደገችውን አንድ ልጇን አጥንቱን እስኪቆጠር ድረስ ስጋው እስከሚነጭ ወይም ነጭ እስኪነጭ ይሆን ድረስ ደሙ እንደ ውሃ እስኪፈስ ድረስ ሲገርፉት ቆማ አይታለች። በንጉሥ ሄሮድስ ሰይፍ እንዳይሞትባት ወደ ግብጽ በረሃ እንደ ወፍ የተንከራተተችለት የልጇን ሰይፍና ጎመድ ይዘው ሲከቡት ከሄሮድስ ወደ ጲላጦስ እያዳፉ ሲወስዱት ወታደሮቹም ከበው ሲደበድቡት ተመልክታለች። ድንግልናዊ ወተትን አጥብታ ያሳደገችውን አንድ ልጇን ሐሞትና ከርቤ ሲያጠጡ ታይታለች።
እንደ ልጅነቷ አቅፋ ይዛው ልትሸሽ በማትችልበት በዕለተ ዓርብ ብዙ መከራ ያየችበትን ልጇን በወደቀበት ሲረግጡት ሲተፉበትና ሲደበድቡት ያቺ የግብፅ በረሃ ስደተኛ ምን ተሰምቷት ይሆን? እጆቹን በእጆቿ ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን በእግሮቹ እንዲራመድ የመራችው ልጇን እጆቹንና እግሮቹን በሚስማር ሲቸነክሩባት ቆማ በዓይኖቿ አይታለች። እንደ ሕፃናት ሲያለቅስ እንባውን የጠረገችለት ልጇን የሾህ አክሊል በደፉበት ጊዜ ፊቱ በደም ተጠምቆ አይታዋለች። ለ3 ቀናት ብቻ ጠፋብኝ ብላ ለምን አስጨነከኝ ያለችው ድንግል በፊቷ በአሰቃቂ ሁኔታ ሲገድሉት ምን ያህል እጥፍ ተጨንቃ ይሆን? የኢየሩሳሌም ሴቶች እንኳን ባይወልዱትም በሰብአዊነታቸው ብቻ አራርተው ልቅሶና ሙሾ ካወጡለት ልጇን ያለ አባት የወለደችው እናቱ ምን ያህል አልቅሳ ይሆን? እስራኤላውያን የሥጋ ዝምድናን እንደሚገልጹበት አገላለጽ የአጥንቷ ፍላጭ የሥጋዋ ቁራጭ የሆነው ልጇ መስቀል ተሸክሞ ሲወድቅ ሲነሳ ስታይ ምን ይሰማት ይሆን? በሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ እንዲሁም ምዕራፍ 19 ቁጥር 13 ላይ የዝምድናን ነገር እንደሚያትተው እንደኛው ሰው ናት የሚሉ ሁሉ እስቲ ሰው እንደመሆኗ የድንግል ማርያም የዕለት ዓርብ ውሏ እንዴት ሊሆን እንደሚችል ይንገሩንና ለዚህ ጥቅስ መጥቀስ ያስፈልገን ይሆን? በዕለት ዓርብ በቤተ መቅደስ ዲያቆናት በሚያሳዝን ውርድ ንባብ በሚያነቡት የግብረ ሕማማት ክፍል ላይ እመቤታችን በዛ ዕለት ስለተሰማት ነገር እንዲህ ተጽፏል። ዓለም ይትፌሳ በተወክፎቱ መድኃኒተ ወአማውቴሰ ይውኢ ሶበ ነጸርኩ ውስተ ስቅለትከ ዘአንተ እጉስ ላይሊሃ በእንተ ሕይወተ ኩሉ ዓለም ድህነትን በመቀበሉ ደስ ይለዋል። ልጄ ሆይ ፈጣሪና መድኃኒቴ ስለ ሁሉ ሕይወት ብለህ ወደ ታገስካት ወደ ስቅለትህ በተመለከቱ ጊዜ አንጀቴ ተቃጠለ። ግብረ ሕማማት ዘዓርብ ዘተሳት ሰዓት። ነቢዩ ኤርምያስ ስለ እስራኤል ያነባውን እንባ የሚመለከት ሰቆቃወ ኤርምያስ የሚል ራሱን የቻለ መጽሐፍ እንዳለ በኦርቶዶክሳዊት ቤተክርስቲያናችንም የድንግል ማርያምን የሕይወት ዘመን ሐዘኗን የሚመለከቱ ሰቆቃወ ድንግል ወይም የድንግል ሰቆቃዎችና ለሃ ማርያም ወይም የማርያም ለቅሶ የተባሉና የግጥምና የጥልቅ ተመስጦ መጻሕፍት አሉ። ስለ እመቤታችን ሐዘን ሲነገር የልጇ መስቀል ያለውን ወይም የልጇ መሰቀል ያለውን ዋጋ ሳትረዳና ትንሣኤውን ሳታምን ቀርታለች እንደማለት ቆጥረው በመስቀሉ ስር ከመቆሟን በስተቀር ከባድ ሐዘን አልደረሰባትም የሚሉ አሉ። በእርግጥም መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል እንዳለች እመቤታችን በማዳኑ ደስ ይላታል። የልጇን ትንሣኤ የምትጠብቅ ነበረች። አንዳንድ ሊቃውንት እንደሚሉት ሽቱ ይዘው እንደሚሄዱ ሴቶች ሕያውን ከሙታን መካከል ስትፈልግ ወይም ልትፈልግ ያልሄደችው በመነሳቱ ስለምታምንና አብርሃም ይስሐቅን ሊሰዋ ሲል እግዚአብሔር ልጄን ከሞት ያስነሳልኛል ብሎ እንዳመነ ማርያምም እግዚአብሔርነቱ ልጄን ከሞት ያስነሳዋል ብላ ስለምታምን ነው ይላሉ። ይህ ሁሉ ግን ሐዘኗን ሊያስቀረው አይችልም። እውነትና ዕውቀትና እምነት ሰውን ስሜት አልባ ያደርጉትም። ጌታችን ስለ አልዓዛር ይህ ሕማም ለሞት አይደለም የእግዚአብሔር ክብር ይገለጽ ዘንድ ነው ቢልም ሲሞት ግን አልቅሶለት ነበር። ከሞት እንደሚያስነሳው እያወቀ እንባውን ያፈሰሰው ራሱ እንደሚያስነሳው ሳያምን አይደለም። የጌታችን እንባ የመነጨው ለአልዓዛር ካለው ፍቅር ነበር። ይህንን አይሁድ እንኳን ተረድተው እንባውን ሲያፈስ ሲያዩ እንዴት ይወደው እንደነበር አዩ ብለዋል። በመስቀል ላይ ደሙን ሲያፈስ አይተው እንዴት እንደሚወደን እዩ አላሉም እንጂ። የእመቤታችንን የዕለት ዓርብ ልቅሶ ስናይም እንዴት ተወደው እንደነበር እዩ እንላለን። ፈጣሪ የሆነው ጌታ እንኳን ሥጋን በመልበሱ ምክንያት ይህ ሁሉ ስለ ወዳጁ ካለቀሰ ፈጣሪነት የሌላት ድንግል ልጇ ስለሆነው ስለ ክርስቶስ እንደምን አታለቅስ? እንደምንስ ደም አታነባ? ከዚህ በተጨማሪ በዕለት ዓርብ የፈሰሰውና የተቆረሰው የጌታችንና የመድኃኒታችን ሥጋና ደም በሚቆረስበትና ለምእመናን በሚሰጥበት በሥርዓተ ቅዳሴ ላይ ነፍስን ከፍ በሚያደርግ ዜማ እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን ይቅር በለን እየተባለ ሲዜም በተደጋጋሚ የሚመታው ቃጭል ድምጿ በዕለተ ዓርብ ልጇን ዘርግቶ ወይም እጆቹን ዘርግቶ ደሙ የፈሰሰውን ልጇን ቆማ እያየች የቤዛነቱን ሥራ በማያወቅ ፍጹም ጸጥታ ሆና ውስጥ ያለቀሰችውን የድንግልን ልቅሶ ለማስታወስ ነው። ኦርቶዶክሳውያን አባቶች
እመቤታችን በዚያች ዕለት ያዘነችውንና ያለቀሰችውን የሕይወት ዘመኗን ሐዘናት ገና ለመግለጽ ሲነሱ እንባ ይቀድማቸዋል። ለዚህ ነው የሰቆቃወ ድንግል ደራሲ እንዲህ ያለው፣ የእንባ ቀለምን እያንጠባጠብሁ የድንግልን ሰቆቃን እጽፋለሁ። በማንኛውም ጊዜ እንደርሷ ያለ ሐዘንና ስደት የደረሰበት ሰው ካለ የልብ ዓይን ያለው ሰው አይቶ ያልቅስ። ሰቆቃወ ድንግል እጽፍ ቀለመ አንብ በአንጠብጥቦ ከማሃ ሐዘን ወተሰዶ ሶበ ለበኩለሄ ረከቦ ርእዮ ለይብኪ አይነ ልብ ዘቦ። በእርግጥም የልብ ዓይን ኖሮት ካልተገኘ በቀር የእመቤታችን የዕለተ ዓርብ ሐዘኗን ሊያስብ የሚቻለው የለም። የክርስቶስን የመስቀል ላይ መከራ መጠኑን የሚያስብ ሰው የጌታ የስቃዩን መጠን የእርሷ የሐዘኗን መጠን እንደሆነ ማሰብ አለበት። ማርያም ሐዘነ ልቦና ታቀልል፣ ማርያም የልብን ሐዘን ታቀላለች የምንላት ድንግል ሐዘን መታወቂያዋ የሆነባት ምክንያት እንደ ልጇ የተሰቃየ እንደ እርሷ የሚያዘነ ሰው ስለሌለ ነው። የዓለም መድኃኒት ኢየሱስ ክርስቶስ በሰውነቱ ላይ የቆሰለው እያንዳንዱ ቁስል ሁሉ የድንግል ማርያም የልቧ ላይ ቁስል እንደሆነ ለመረዳት የልብ ዓይን ያስፈልጋል። ሊቁ ቅዱስ ዮሐንስ ዘደማስቆ እንዲህ ይላል፣ ከተፈጥሮ ሕግ በላይ የሆኑ ስጦታዎችን ለመቀበል የተገባች የሆነችውን ይህችን ቅድስት በወለደች ጊዜ ያመለጠችውን የምጥ ስቃይ በዕለተ ዓርብ ተሰቃየች። ስትወልደው ጀምሮ አምላክነቱን የምታውቀው ልጇ እንደ ወንጀለኛ ሲሰቃይና ሲሞት ባየች ጊዜ ልቧ በእናትነት ርኅራኄ ተሰነጠቀ። በሰይፍ እንደሚከፈልም ሕሊናዋ ለሁለት ተከፈለ። በነፍስም ሰይፍ ያልፋል የሚለውን ትርጉም ትንቢቱን እንደተፈጸመ ተመለከተ ብሎናል ዮሐንስ ዘደማስቆ። ያዕቆብ ከ12ቱ ልጆቹ አብልጦ ይወደው የነበረው ዮሴፍ እንደሞተ በተነገረው ጊዜ ያደረገው እስቲ ወደ ኋላ መለስ ብለን እንመልከተው። ቀናተኞቹ ወንድሞቹ ዮሴፍን ከሸጡት በኋላ ቀሚሱን ደም ነክረው ወደ ያዕቆብ ይዘውለት ሄዱ። በቤተ ክርስቲያናችን ትርጓሜ ዮሴፍ የመድኃኔ ዓለም ክርስቶስ ምሳሌ ነው። ዮሴፍን አባቱ አብልጦ ይወደው ነበር አለ። ስለ ክርስቶስ እንግዲህ እግዚአብሔር አብ የምወደው ልጅ ይህ ነው ብሎ በማቴዎስ ምዕራፍ 3 ቁጥር 15 መስክሮለታል። ዮሴፍ ሲሰግድለት በሕልሙ ባየ ጊዜ አባቱ ነገሩን ይጠብቀው ነበር እንደሚል ለጌታችን ሰብአ ሰገል በሰገዱለት ጊዜ ማርያምም ይህንን ነገር በልቧ ተጠብቀው ነበር ተብሏል በሉቃስ ወንጌል ምዕራፍ 2 ቁጥር 19። ዮሴፍ በ17 ዓመቱ እንደጠፋ ጌታችንም በ12 ዓመቱ ጠፍቶ ነበር በሉቃስ ወንጌል ምዕራፍ 2 ቁጥር 43 ላይ እንደምናገኘው። ዮሴፍ እንዲሸጥ ወንድሙ ይሁዳ ሐሳብ እንዳቀረበ ክርስቶስን የሸጠውም ይሁዳ ነበር። ዮሴፍን የጲጢፋራ ሚስት ብዙ ጊዜ በዝሙት ልትጥለው ታግላ በመኝታ ቤት ባገኘችው ጊዜ ልብሱን ጥሎላት ወደ ውጪ ወጥቶ እንደነበር ክርስቶስንም ሞት ብዙ ጊዜ ልትጥለው ታግላ በመጨረሻም በመኝታ ቤት በሚመስለው መቃብር ውስጥ ባገኘችው ጊዜ መግነዙን ጥሎላት ተነስቷል። ዮሴፍ በእስር ቤት ሳለ ሁለት ወዳጆቹ የነበሩት ሲሆን ከሁለቱ አንዱ ወደ ሞት ሌላኛው ወደ ሕይወት ሄደው ነበር። ጌታችንም በመስቀል ላይ ከሁለት ወንበዴዎች ጋር የተሰቀለ ሲሆን ከሁለቱ አንዱ ወደ ገነት ተገብቷል በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ነው። ለዮሴፍ ወንድሞቹ የራሱን ሞት እንደነገሩት የኤማሁስ መንገደኞች የጌታችንን ሞት ለራሱ ነግረውታል በሉቃስ ወንጌል ምዕራፍ 24 ቁጥር 20 ላይ እንደምናገኘው። ዮሴፍን የካዱት ወንድሞቹ አትፍራ ወንድሞች ነኝ ብለው እንዳቀረባቸው ጌታችንም በመከራ ትተውት የሸሹትን ሐዋርያቱን አትፍሩ እኔ ነኝ ብሎ ችንካሩን እንዲዳስሱ አድርጓቸዋል ይላል በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ። አባቱን ይስሐቅን በበግ ደምና ጠጉር ተሸፍኖ ያታለለው ያዕቆብ በተራው ልጆቹ በበግ ደም አታለሉት። ይህንን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እያው አሉት። እርሱም አውቆ የልጅ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተቦጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡ ማቅ ታጠቀ፣ ለልጁ ብዙ ዘመን አለቀሰ ይላል። ወንድሞቹ ልጆቹንና ሴቶቹ ልጆቹን ሁሉ ሊያጽናኑት ተነሱ፣ መጽናናትን ግን እምቢ አለ። እንዲህ ያለ ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ አለ፣ ስለ እርሱም አለቀሰ ይለናል ኦሪት ዘፍጥረት ምዕራፍ 37 ቁጥር 31 እስከ 35። ኢትዮጵያዊው ሊቅ ቅዱስ ርቱዐ ሃይማኖት ስለ ድንግል ማርያም የዕለተ ዓርብ ውሎ ሲናገር የአበው አለቃ ያዕቆብ ልቅሶ ዛሬ ታደሰች አለ። በእርግጥም ያዕቆብ 11 በሕይወት የቀሩ ልጆች እያሉት በዓይኑ ስላላየው ስለ ዮሴፍ ሞት መሪር እንባን ካለቀሰ እመቤታችን በድንግልና ስለወለደችው ስለ አንዱ ልጇ ምን ያህል ታነባ ይሆን?
ያዕቆብስ ያለቀሰው ቢያንስ የልጁን ቀሚስ በእጆቹ ይዞ ነበር። ድንግል ማርያም ግን የልጇን ልብስ እንኳን እኮ ይዛ የማልቀስ ዕድል አልነበራትም። ምክንያቱም የልብሱን ለአራት ተካፍለው ቀደው ለአራት ተካፍለውታል። በቀሚሱ ላይ ዕጣ ተጣጣሉበት። ስለዚህ ከያዕቆብ ልቅሶ የማርያም ልቅሶ እጅግ ይበረታ ነው። ጻድቁ ኢዮብ ሲሞቱ ስላላያቸው ልጆቹ መሞታቸውን በሰማ ጊዜ ልቡ በሐዘን ተነክቶ መጎናጸፊያውን ቀደደ ይለናል። ራሱንም ተላጨ ተብሎ ተጽፏል። ድንግል ማርያም ግን የልጇን ሞት በመልእክተኛ አልሰማችም። እያንዳንዱን ስቃይ ቆማ ተመልክታለች። ስለዚህ ከማንኛውም ወላጅ ልቅሶ በላይ የእርሷ ሐዘን እጅግ የበረታ ነው ይለናል መጽሐፈ ኢዮብ ምዕራፍ 1 ቁጥር 20 ላይ ካለው ጋር እያነጻጸረ። የድንግል ሰቆቃ ይህን ይመስላል። እናቱ ከመስቀሉ አጠገብ ምን እንዳደረገች በነገው ክፍላችን እንመለከተዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።